በዚህ ዓመት እነዚህን 6 መርሆች ከተገበራችሁ ህይወታችሁን አንድ ስቴፕ ከፍ የምታደርጉበትና በህይወት የምታባክኑትን ጊዜ የሚቀንስላችሁ ነው። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁ በትክክል ከአብዛኛው ሰው በተሻለ ራሳችሁን የመለወጥ እድላችሁ በጣም ሰፊ ነው። ሰላም እንዴት ናችሁ? በዛሬ ቪዲዮ ህይወታችሁን በተሻለ ሁኔታ የምትመሩባቸው መርሆች እነግራችኋለሁ። በዚህ ቻናል ጠቃሚ የህይወት ትምህርት እንዲሁም በመንፈስ በአይምሮና በአካል የተሻሉ ሰዎችን ለመፍጠር የሚንቀሳቀስ ቻናል ነውና ላይክ፣ ሰብስክራይብ እና ሼር በማድረግ እንድትጀምሩ በአክብሮት ጠይቃለሁ። አብዛኞቻችን መጥፎም ሆነ ጥሩ አውቀንም ሆነ ሳናውቅ የምናደርጋቸው ነገሮች ይኖራሉ። ታዲያ አሁን ህይወታችሁን ከብክነት የምትጠብቁበትንና ራሳችሁን የምታሳድጉበትን መርሆች እንመለከታለን። አንደኛ፣ ስለ ራስህ ሙሉን ነገር ለሰዎች አትናገር። ያንተ ህይወት ለአብዛኞቹ ሰዎች ምንም ነው። እንዲሁ ዝም ብለህ ባወራ ቁጥር ራስህን ወደ ወጥመድ የምትጥልበትና ለውድቀት ምክንያት የምትሆንበትን እድል በጣም እያሰፋ ነው። ስለዚህ ለሚገባቸው ሰዎች በሚገባቸው ልክ ንገራቸው። ሁለተኛ፣ የምትይዘውን ጓደኛ ምረጥ። በአሁኑ ጊዜ አብዛኛው እየተቸገረበት ያለው ነገር ይሄ ነው። በተለይ በእኛ በወጣቶች ላይ እየታየ ያለው ችግር ይሄ ነው። አጠገብ የሆነና የቀረበ ሁሉ ጓደኛ አይደለም። የምትይዘው ጓደኛ ዓላማ ያለው ይሁን። ምክንያቱም በዙሪያ ያሉ ሰዎች አብዛኛውን ጊዜ አንተን የመቅረጽ ባህሪ ያላቸው። ጓደኞቼ ወደ ኋላ የሚጎትቱ ናቸው ወይስ ወደፊት እንድታድግ የሚያደርጉ? ይህንን አስተውለህ ምረጥ። ሶስተኛ፣ ከሰዎች ምንም አትጠብቅ። እውነተኛ ሰላም የምታገኘው ከሰዎች ምንም መጠበቅ ያቆምክለት ነው። እንዲሁ በትንሹ ስራ ራስህን አድርግ። ምክንያቱም ወደፊት ብዙ ስራዎች እንድትሰራ ኢንስፓየር ያደርጋል። ያ ደግሞ አንተን ወደ ተሻለ ደረጃ እንድትደርስ ያግዛል። አራተኛ፣ ለዓላማ ያለህን በሙሉ ስጥ። በዚህ ምድር ስትኖር የምትሰራው ነገር ወይም ማድረግ ያለብህ ነገር ይኖራል። ስለዚህ ያንን ዓላማ ለማሳካት የአቅምህን ሁሉ ተጠቀም እና ያን ነገር አሳካ። በእድል ሳይሆን ጠንክሮ መስራትን ባህሪ አድርገው። አምስተኛ፣ ብዙ አዳምጥ። ከመለፍለፍ ይልቅ ዝምታ ትልቅ ዋጋ አለው። ዝም ብለህ ባወራ ቁጥር ዋጋ ይቀንሳል። ነገር ግን ብዙ እያዳመጥክ ትንሽ የምታወራ ከሆነ አንተ የምታወጣው ቃል ትልቅ ዋጋ ይኖረዋል። በዛው ልክም አንተ ራስህ ለምታወጣው ቃል ትጠነቀቃለህ። ስለዚህ ማዳመጥን ባህሪ አድርገው፣ ብዙ ነገር ታገኛለህ። ስድስተኛ፣ ሰዎችን ሳይሆን ራስን ተቆጣጠር። የዚህ ቪዲዮ ዋና መልእክቱ ይሄ ነው። ራሱን የሚገዛ ሰው ከሆንክ ከላይ ያየናቸውን ነገሮች ለመተግበር ላንተ ቀላል። ራሱን የሚቆጣጠር ሰው ኃይለኛና አይበገሪ ሰው ይሆናል። ሰዎችን መቆጣጠር አትችልም፣ ራስን ግን በሚገባ መቆጣጠር ትችላለህ። ይሄ ለአብዛኛው ነገር መሰረት ነው። ምንም ጀምር፣ ምንም አድርግ፣ ራስን መቆጣጠር፣ ራስን መግዛት አለብህ። ያ ደግሞ ያንተ ኃላፊነት ነው። ስለዚህ ራስን መቆጣጠር ተለማመድ። ሰዎች ጋር ስትሆን ምላስህን፣ ብቻህን ስትሆን ስሜትህን ተቆጣጠር። ይሄ ለአንተ ወሳኝ ነው። ፍላጎት ካለ ስለ ራስን መግዛት ያዘጋጀሁትን ኮርስ ቻናል ላይ ባለው ሊንክ ገብተህ ማግኘት ትችላለህ። ማንኛውም ሀሳብና አስተያየት ካላችሁ ኮሜንቱ የእናንተ ነው። እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ። መልካም ጊዜ።